ብስራተ ኢትዮጵያ እንደምን ሰንብታችኋል ውድ የዝግጅት ተካፋዮች። ይህ በሳምንት አንድ ጊዜ እሁድ ብስራተ ኢትዮጵያ በሚል ርዕስ የማቀርብላችሁ መርሃ ግብር ነው። ብስራተ ኢትዮጵያ ጥልማሞት በሚል ርዕስ ተከታታይ የመጽሐፍ ትረካ እነሆ ቀረበ። ባለፈው ሳምንት በነበረው የመጽሐፍ ትረካ ጥልማሞት ምዕራፍ 4 ቁጥር 76 ነበር የተመለከትነው። ትረካው ያተኮረው በነሙላትና በስራት የሻል ቆይታ ይሆንና ከአቶ ቸኮለ ወላጅ እናት ከማሆይ ዳረጎት ከፍ ያለው ጋራ ያደረጉት ውይይት ነበር። በዚያ ቆይታቸው ትልቁ ትኩረትና ጥረት የነበረው የቸኮለንና የባለቤቱን የሙሽሪትን እውነተኛ ታሪክ ማወቁ ላይ ነበርና ይህን በተመለከተ ምክንያቱ ባይታወቅም በተለይ የማሆይ ዳረጎት ደስተኛ ያለመሆን ግራ ያጋባ ያለ ነበር ትረካው የተቋረጠው። በዛሬው ዕለት ደግሞ ጥልማሞት ምዕራፍ 4 ቁጥር 77ን እንመለከታለን። በዚህ ዝግጅት ለማስታወስ ያህል ወደ ኋላ ታሪኩን እናያይዝና በቀጥታ ካለፈው ትረካ የሚቀጥለውን የምናይ ይሆናል። ውድ ተከታታዮች ዝግጅቱን በተመለከተ አስተያየት ቢኖራችሁ ተቀብዬ ለማስተናገድ ምንጊዜም ዝግጁም ደስተኛም ሆኜ ስገልጽ በደስታ ነው። እግረ መንገዳችሁንም ላይክና ሰብስክራይብ ታደርጉ ዘንድ በትህትና ጠይቃለሁ። አመሰግናለሁ። ደራሲ ተራኪ አዘጋጅና አቅራቢ ኪዳነ ማርያም ደሴ። አሳ ጉርጓሪ ዘንድ ያወጣን ይበሉ። እምሰሙኝ የሆነ ልንገራችሁ። እኔና ሙሽሪት እንደተዋደርነ እንደተከባበርነ ተለያይተነ ለይበቅተና ያልሆነ ነገር አንስታቸው ይሄንን አገኘን ብላችሁ በኋላ ከሞት ጋራ እንዳታጣሉኝ አደራችሁን። የሱን ዘር ፍለጋ ከሆነ በእኔ በኩል ሆነ በአባቱ እናታችንን ጠርተነ አባታችንን ምንደግም የሰው ልጅ ወይነነ ነቃሽ ጥሪ ያላችሁ የኔው አልበቃ ደባልቀን እጠራለሁ። እሱም አይበቃ መሃላችሁ ሌላ ጠራለሁ። ይሄ ያልሆነ አይሆነ እምምትሉ ቢሆን ቅድም የገባችሁት የሬሳ ቤት ስራ ሁላ ባፍንጫ ይውጣ። ከክብሬ አይበልጥም። ንሽ ዳረጎት ባናርስ እናጣምዳለነ ብድጋሩ የማይ ሁኔታ በሁሉም ዘንድ ድንጋጤ የፈጠረ ያስቸግሩ ይሆናል እንጂ ለዚህ ይደርሳሉ ብሎ የገመተ አልነበረም። በዚህ መልክ መቀጠሉ ነገር ማባባስ ካልሆነ በቀር የሚፈይደው ነገር እንደሌለ ተረዱ። አስፈላጊው የቤት ስራ እንደተለመደው ለአቶ ደባልቄ ተሰጠ። እማሆይን በሽኝት አሳበው ማግባባት ቢቻል በሚል ያ ብቻ ነበር አማራጩ። ያንን ተስፋ አድርገው ተለያዩ። አቶ ደባልቄ እማሆይ ዳረጎትን ወደ ቤታቸው መሸኘት ብቻ አልነበረም። የቤት ካደረሷቸው በኋላ ከሁሉ አስቀድመው በዕለቱ ከነልጅ ዳዊት ጋር ቆይታቸው ምን ያህል እግዚአብሔር የሚወደው ስራ እንደሰሩ ምስጋና ያጎደጉዱላቸው ጀመር። አስከትለውም አሁንም ቢሆን ጉዳዩ ሁሉ ከሳቸውም ሆነ ከደባልቄ ከራሳቸው ራስ የማይወርድ መሆኑን አውቀው በተቻለ መጠን የሚያውቁትን ለእንግዶቹ ነግረው መገላገል እንዳለባቸው አጥብቀው ለማሳመን ሞከሩ። ከመለያየታቸው በፊትም ለማንኛውም ነገር ዓለሙን ሁሉ ከልባቸው አድርገውና አስተንትነው በነገው እንዲያሰማቸው አደራ በሰማይ አደራ በምድር ሲሉ በመማፀን ወጥተው ሄዱ። እማሆይ ከነልጅ ዳዊት ዘንድ ይመለሱ እንጂ ውሎ አልዋሉም። የሙሽሪት ጉዳይ ውሏቸውን ሆነ ማምሻቸውን እንዲሁ መወዝበዝ ብቻም ሳይሆን ብቻቸውን ያስወራቸው ይዟል። ሆይቼ ጉድ! ይገርማል እኮ። እንደው ሌላውም ይቅር ማን ትባላለች ቢሉኝ ማልል ቆይቷል። ሙሽሪት ወይስ ተረሳ ይልላቸው እታመናለሁ ወይስ እኒህ ሰውዬ አናምንም ቢሉ ይፈረዳል። ሁያ አጣጣፊ እናንተው! አረ ፈጣሪ አታዋርደኛ ድርሃን። እንዲያው ገባይበት ገብተህ ስሟን ይዘህልኝና ተለና ገላገለኝ በማለት ይማጸኑ ጀመር። መደባቸው ላይ ጋደም ብለው የሚያወጡት የሚያወርዱት ይህኑ ነበር። ቢሰራ ቢደረግ የሙሽሪት ስም ሊመጣላቸው አልቻለም። እማሆይ ዳረጎት የሆነ መስሏቸው በውድቅት ሌሊት አይናቸውን በጨለማው ጣራ ላይ ሰክተው የተለያዩ የሰማይ አይነቶችን ይጠሩና ይደረድሩ ጀመር። የጋባ መጨጊያሽ፣ እጥፍ ወርቅ፣ አረጋርጊው፣
መከዳ፣ ጣይቱ፣ መነን፣ ሉሊት ኧረ ወዲያ ይሄ ደግሞ በሙላ የጨዋሊ ስም ነው። ከንቱ ልፋት ካሉ በኋላ መልሰው ሆቸ ጉድ አፍስራ ሲያጣ ወዳጁን ያማን ይበሉ። የጨዋሊነቱ እንኳ አይበዛብሽም የኔ ልጅ፣ ምነው ኃጢአቴን አበዛው ፈጣሪ በማለት ሌላ ስም ይሞካክራሉ። ዘበናይ፣ ብርጭቆ፣ መስታይት፣ ፋኖሴ፣ ታደለይ፣ ብርጣለይ። አረ በማን እድልሽን መሳይ የሰው ልጅ ስም ያወጡልሻል። ጥንትሩ ሲፈጠሩ እነሱ ሆነ ሀገራቸው ስም ሲወጣ አይተው ሰምተው የማያውቁትን። እስቲ ደግሞ ወደ እናንተ ሆነ የስም ልግባ። መቼም የሰው ዘሩ አይታወቅ። ጅብህ የማያውቁት ሀገር ሄዶ ቁርበት አንጥፉልኛል አሉ ይባል የለ ማን ያውቃል። እንዳፍትሽ፣ አመቴ፣ ወለቴ፣ ፍላቴ፣ ጥሪቴ፣ ጥፍጥሬ። ይሄ ደግሞ የስራ ቤት ስም ነው። አረ ይቅርበኝ የኔ ልጅ፣ እንዲያው ቢጨንቀኝ ከናፈጣጠሩ የተቆጥቋጦ ስም አስቴኔ ይሁን ማይሙት መንጠሴ ነው ከስከሴ ወይ ደግሞ ዳማ ከሴ እያልኩ ፍለጋ ልግባ። ሆይ መከራዬ እናንተው። መቼስ የሌላ ሀገር ሰው ናት ብዬ ስም አልጠራ፣ ለአማራነቱ አልጠራጠርም። ለነገሩስ አረህ ባለማተብ ናት እንዲያው ሲፈርድባት አዲያ እኒያ ሰው የነጋ አልነጋ ብለው ማስጠራታቸውና መጠየቃቸው አይቀር ምን ተብሎ ነው የሚመለሰው? ፈጣሪ አንቺ ሆዬ ስም አይጠር ነው ሞራሽ ብዬ ጠራሽ ፈለግሽ። ምን አይነት የተረገመሽ እንት ነው እናንተው? ወይ ጠፍታ አልጠፋኝ እርም በተወጣላት በስንት ዘመኗ መቃብር ከፍታ መከራዬን ታሳየኛለች። እማሆይ ተስፋ ቆርጠው ሳያስቡት መራገን ጀመሩ። እንዲህ ጠና እንደነሳሽኝ አንዳይ ጠና ይንሳሽ። የቀኑ አንሶ የሌሊቱንም ምኝታ ልጣ፣ በገዛ ቤቴ ማደሪያ ልጣ፣ አንዳይ ማደሪያ። ከመኝታቸው ዘለው ተነሱ። ማደሪያ ሆየ ጉድ ማደሪያ። ኧረ በጉድ የወጣው እናንተ ሆይ በዚት አድርጋ በቃለ እናረፈኝ። ኧረ እናንተ ያለ አያችሁ ልብያ ይሄን ጉድ ይዙት ይለቁትን አጡ። አካባቢያቸውን የውርድን ብር ይዳብሱ ጀመር። ኩራዛቸውን ሊያበሩ ክብሪት ፍለጋ ኖረዋል። አጡት። ቆመው ይዋልሉ ጀመር። በስንት በምረቃ ያልተገኘችው ሰው የእርግማኑ ጊዜ ብቅ ብለው አረፈኝ። ሆይች ጣጠኛ ተንደርድረው ወደ መስኮቱ ሄዱ። መስኮቱን ከፍተው ውጩን አዩ። ገና አልነጋም። መልሰው ዘጉት። እንደገና ጋደም አሉ። አንድ ነገር አሳዘናቸውና መጸጸት ጀመሩ። አያ ለመታደልሽ ልጅ ሆይ በህይወት ዘመናችን ይቅር ምን ተዝር ተባባልን በኋላ የእርግማን ማቴ ሳወርድብሽ በእነሽን ሳብጠለጥለውና ሞት ወቃሽ ሰሆንብሽ ያንቺም ይሁን ፈጣሪ ምን ይለኝ ይሆን እናንተው? ለነገሩማ እርግማኑን ባላሽ ጎረጉዶ ኑሮ ወይ ታገኝሽ ቆይቷል የኔ ልጅ። ወይ አለመታደል። እማ ሆይ ሁለቱን ግድግዳ ተጋርቶ ካለ አልጋቸው ላይ እንዳሉ ከወገባቸው በላይ ቀናሉ። ከወደ ራስጌ በኩል ያለውን ግድግዳ ተደግፈው ፊት ለፊታቸው ከሚገኘው ሶስተኛው ግድግዳ ናት ላይ አይናቸውን ሻቱት። በሐሳብ ጭልጥ አሉ። እማሆይ የት ይሁኑ የት አያውቁትም። የሰሞኑ አባዜ የተከሰተ ያለፈው በህልም ያሁኑ በውን እንደተለመደው ሙሽሪት ነፍስ ዘርታ ብቅ አለችባቸው። አይን ላይን ታይተው መሆን አለበት። ለአመል ያህል ጥርሳቸው ፈሽረክ ካለ ከጥርሶቻቸው ይልቅ አይኖቻቸው በይበልጥ ስቀዋል። ጭውውቱ ሳይጀመር አልቀረም መሰል እንደ ጨዋታው አይነት ፊታቸው ይለዋወጥ ጀመር። ትክክል ነው ተጀምሯል። እነዬ አለቻቸው ሙሽሪት ልጃቸው ቸኮል በሚጠራቸው አጠራር። ወደ መጨረሻው አካባቢ ካንጀት እየተቀራረቡ ሲመጡ ተጠቀምበት ይዛለች። ልትገናኛቸው ከፈጣን እርምጃ ጋር ወደፊት ስትመጣ አዩዋት። ሙሽሪት አሉ ተነስተው እየተቀበሏትና አገላልጠው እየሳሟት። አረማል ሊሞት ነው መለስካለስ ተባለልኝሳ። አይናቸው ሌላ ቦታ ሄደ። እሽክ ናልኝ እስቲ የኔ አንበሳ። ልጁን ብድግ አድርገው ካቀፉ በኋላ ጨመጨሙት። ሙሽሪት ያዘለችውን ዕቃ ያዘለችበትን ነጠላ ፈታታ ወረደችው። አማት መጠያየቂያ ነገር አዘጋጅታ ብቅ ማለቷ ነበር። በሁለቱም በኩል መተሳሰቡ ከተጀመረ ሰንበትበት ብሏል። ልቤስ ተመጣለኝ ብሎ አላሰበም ቆየ። ሰሞኑን አለው መስሎሻል የኔ ልጅ? ለምን እነዬ ያንዳንድ ቀናፍ ከምን ይሰፋን ይባላል። ተቀይመሽ ሆናል ብዬ ነዋ። ኧረ ለምን እንኳን ያልተቆጡኝንና ቢቆጡኝስ እናቴ አይደሉ እንዴ?
አሁን ቸኮልዬ ቢሆን እንዲህ ይሉት ቆየ አለቻቸው። ማስቀየም የሚለውን ቃል መጠቀም አልፈለገችም። አዎ ባለፈው ጊዜ ሙሽሪት በጨዋታ አድርጋ ማሆይ ለምን ወላጆቿ ባወጡላት ስም እንደማይጠሯት በጠየቀችበት ወቅት ከራሷ አልፎ ዘሯን የሚነካና አጥንተ ሰባራ የሚያደርግ ንግግር ሰንዝረውባት እንደከፋት ነበር የተለያዩት። የፈሰሰ ውሃ የታፈስ ነገር ሆኖባቸው ከሄደች በኋላ ቢጸጽታቸውም እንዲህ በትሎ ቂሟ ይሸራል ብለው አላሰቡም ነበር። አንጀትሽ ነው ሙሽሪት? እኔስ አንጀቴ ቆየ ገና በስሜ ጥሩኝ ብዬ ስንት እዚህ ለመንሆትኝ ከእምቢ አልፎ ሌላ ስም አወጡልኝ። ጊዜ ይፍታው ብዬ ሄድኩ አጠፋሁ እንዬ። አንቺም ቢሆን እኮ ጥፋት አለ ሙሽሪት። ይሄ ምናምንቴ ስምን ለምን እንዳስወደደሽ ግርም ይለኛል። ሌላው ቢቀር አባቴ ያወጣልኝ ስም እኮ ነው እንዬ። ወዲያ የሰው ጅል አትጃጃይብኝ። ወዲያ ተናግረሽ ሙተሻል። ድሮ ባይድ ስም ያወጣ ቆይቷል። እንደሱም የሆነ እንዬ ምክንያት ስላለው ምን የሚሉት ምክንያት። ወዲያ አትጠጠፊብኝ። የሆነ ሆኖ አንቺን ከሚከፋሽ ሁዳዱ ሁሉ ይታረስ። ማን ቆየ ያልሽኝ? አሁን ማይሙት ጠፍቶኝ ነው እንዬ። ማደሪያ ነው ብለሽ ይሁን በስንት መከራ ያኔ ቁጥቋጦ ስምሽን አበጃጅቼልሽ ደስ አለሽ። አነቅጣሁ የሚጠፋ ይሻለኛል። ቀስ በቀስ ቀሪውን ደግሞ ያውቁታ ነኝ። እንዲያውም አንቺን ደስ ሲበልሽ የኛ ሀገር ሙላውን ላይሻል ታይሻል። ማደሪያ መሬት፣ አለንጋ መሬት፣ ጋላ መሬት ስለሆነ አይጠፋኝም። የሆነ ሆኖ ግን ያንቺው ሆይትኛው እንደሚመደብ እንጃይ። ያንቺን በይኸው ከፈጠምን ይበቃናል። ያባትሽን ደግሞ የጥንጣነ ማርያም ጠይቅኝ። የሱም እኮ ቀላል ቆየ ሀፈው አልገባ ስላለኝ ቀላል መስሎሻል ማደሪያ? እንዲያው እኮ ምለው ምን አስተኔዎቹ ሰው ቆይታቸዋል በሞቴ። የአንድ ሰው ስም ከናባቱ እንዲያረገነ የደፈና ሀገሩ ሰው ስም ቢሰማማ ሰው ሁላ አመት ቆየ የሚስቀው። በኔ ሞት ድገሚ ውስጥ ጥቂት ማነሳቅ። ሙሽሪት ተናደደች። ልትደግመው አልፈለገችም። ይሄዋ አሰቴን ነው አንቺ እንኳን ለጠሩ ተጠየፍሽው። ነገ ውስጥማ ጭራሽ እንዳታሳዩኝ ሳትይ ማትቀሪ ምን አለ ዳረጎት በይ። ሳቅ በሳቅ ሆኖ ሰውነቷ ሲለዋወጥ ታወቃቸው። ያለፈው እንዳይደገም ፈሩና ለባብሎ አትፈለጉ። አንቺ ቆይማ ለሞከር ጉድ የለሽም። እዳይትም አይደለ? የምን እዳይት ይሆን ከቶ የኔ ልጅ? ሸማኔውን አግኝቼ ብጠይቀው በወደሩ። እዳይቱ ቅጠልያ ይሁን ጎመኔ ወይ ደግሞ ደባስተኔ፣ ለጋቢ ሆን ለኩታና ቀሚስ የተፈተለ እዳይት ሸማኔነት አለባችሁ ልበል ሙሽሪት። በሳቅ ተንከተከቱ። ሙሽሪትም ሳትወድ አሳቃት። እነዬ ደስ እንዳላወት እኔ ፍቃዴን ያውቁት ብዬ ዞሮ ስም ለመጠሪያ እስተሆነ ድረስ እንዳፈተታወትኝ። ምናልባት ቀኑ አልፎ አባቴ ዘንዳ ተቀላቀልኩ። ጠርቶ ማይጠግበኝ ጠርቼም አልጠግበው አባቴ እስበሳችን አሰማምረን እንጠራራዋለን። ያነዚህ ሁለታችን ማንጀታችን ይርሳል። ግድ የለም አሳብ አይገባወትኝ። እነዬ ሃሎስ ይህንን ስም ጨገረታይ አልጠዳውም። በፈጣሪ ይየውታለሁ። እነዬ በዛ ስም እንዳይጠሩኝ በቸኮልዬ ይየውታለሁኝ። ለምን ተብሎ ደግሞ ይኔል ብዙ የረሳሁትን እያስታወሰኝ ነው ያለው። የጠቀመኝ እንዳይመስለውትኝ አሁን በኋላ ቢጠሩኝ ወይ አለውትኝ እነዬ ልሙትለውትኝ። አመረች። ማደሪያ አሏት። አቀርቅራ ዝም አለች። አንቺ ማደሪያ? አንቺን መስሎኝ የምጣራው። አልመለሰችላቸውም። ጣጥላቸው በሐሳብ ነጎደች። ማደሪያ ዳይት አሉና ደገሙ። የማባበል ቅላጽ የነበረበት እንዳቀረቀረች ሳቃፈናት። ሙሽሪት አቤት እነዬ ከሙሉ ፈገግታ ጋር ቀናለች። ይሄማ ፌሽታ ሆናትኝ። ጥንት ያልሁት ደረሰ። ተረታዋትኝ። ዘይሪኝ እባክሽ። እጃቸውን ዘረጉላት። ይህንን ያማትና ምራጭ ቅጭቁን ትተን እንደ ድሯችን እናውጋ። ስንት ጮማ የሆነ ወግ ሞልቶ የጨዋታውን አቅጣጫ ሙሽሪት አስቀየረቻቸው። የሚበላና የሚጠጣ ነገር አቅርበው ከቀማመሱ በኋላ ጨዋታ ጀመሩ። ይሄ ላይ ምን የቸኮለዬ ሊያርጉልኝ በቆየ። አይ ስይት እናንተው። አባቱ ግን ምንኛ ቆንጆ ቆይቷን በይ። አንቺ ቆንጆ አይደለሽም ሲሉኝ ነው እነዬ። እኔስ ምን አነሰኝና። እሷን በበኩሏ የወሬውን አቅጣጫ ለማስቀየር ነበር። ይህን በተመለከተ ሲነሳ ብዙ ጊዜ ደስ እንደማይላቸው ታውቃለች። ያንቺማ ያንቺ ነው። ግን ያውም ዲቃላ በጋድ አባቱን ቁጭ ነው። ጥንትኑ ፈጣሪ ሆን ብሎ ያደረገው ነገር ይመስለኛል። ምን ይጠቅመኝ ብሎ እንዬ? ልጅ ሁላ በእናት ብቻ የሚወጣ ቢሆንማ የሴት ሁላ ጉድ ባልፈላ ቆየ።
እናም የኔም አንበሳ ሕያው ቁጥር ነው የሚሉኝ። የምን ማንቧተር ነው? 7-4 የምትረግጭ ቀጥ ብለሽ በመንገድ ባትመጭም። አይ አባትየው እንኳን አስጨት ምን ያደርጋል፣ ትልቅ ሰው ቆዩ። ትንሽ ትልቁ የሚሰግድላቸው ወዘናቸው ያማረ አገዳቸው ሞቅ ያለ ተውት ምን ያደርጋል። እስቲ እንዲያ ሞካክሽው። የሞተ ሊያንገተቀጥል ነው አሉ። አሁንማ የሞት ቸኮለየ ይበልጣልና ነው። አይ ነየ እሳቸው ሌላ ቸኮለየ ሌላ፣ ዱባና ቅል አበቃቀሉ ሌላ ሊያገሬ ሰው ይተውት ይቅር ብቻ። እንዴት የኔ ለምን ይወጣለት እናት የሆነ ባክሽ። እንደሱ ያልኩኝ እሳቸው በእድሜም በሰል ያሉ ቆዩ። ወደ መንግስትም ቢሆን ቀረብ ያሉ ናቸው ማለቴ። እሺ ደግሞ ሌላስ? ደጃይ ጎበና ይሆኑ ደጃይ መንገሻ? ቆይ ይሄም ያንሳቸው ይሆናል። ራስ ወሌ ወይስ ራስ ጉግሳ ወይ ታሪያ ላይ ቁጢጥ። እናንተው ከትከት ብለው ሳቁ። እነየለሙትልሁ አሁን የምትሏቸውን ሰው ባላውቃቸው ምናልባት እነሱ ላይ አንሱ ይችሉ ይሆናል። ሲሆንም ሳይታወቁ የሚቀሩ አይመስለኝም። የአገር መላየት የጨዋሊን አያራርቀውም እኮ። በጨዋታ እያደረጉ ሲያነሱ የምሰማው ሁላ ሊበሆንም ትዝ ይለኛል። በጎጃም ጌቶ ይገሌ፣ በሸዋ ጌቶ ገሌ፣ በትግሬ ጌቶ ይገሌ ሲባባሉ ጆሮዬን እንደዋዛ ጣል አድርጌ አዳምጥ ቆየ። አላመንም አሉ። ምን አረግ ብለው ይመቸስ። አዳርፈሽ ተቀመጭ በስላሴ። እንደዚህ ሌላ ሰው እንዳይሰማሽ። እንዲያው አይነቱን ዕጣ ፈንታ ብታገኝ አብደሻል ሰክረሻን አገር አቋርጠሽ ሻል ሀፈር ገፊ ዘንድ አይቆል የምትይ። እሺ ይሁን ለወተኝ ነይ። ሙሽሪት እንደ ከፋት አስታውቆባታል። በይሁንልሽ የሚሆን ይሆናል። አንቺ ወዬ ሌላው ሲቀር መቸለታ ያወጋሽኝን የዘነጋሁት ይመስልሻል? ያወጋሽኝን መልሼ ልንገርሽ ከተረሳሽ እኔ ሊጋራ ስትገናኝ እኮ ጥለውሽ ቢሄዱም አንቺም ያንቺ ሰው ጋራ ቆየሽ። ውሸቴን ነው? አሁን እነዬ ከግርም በባዶ እግርሽ ከልተም ስትይ አሁን እነዬ አጋመሾ ባልተወለደ አንጀቱ አንጉዶ ሲጥልሽ ሐመጤፍ ሳይቆጡ ጣጥለውሽ በስ ያሉለታ አሁን እነዬ ይሄም ይቅር ግድ የለም። ሰው መቼም ራሱን ካብ ማድረግ ወግ ነው። እመቤትነቱን ቀርቶብሽ የጭንገረድ ብትሆኝ እንኳ ምድረ ስራዬ ቤት ይሄንን እያወቀ ያውሬራቱን ብሎ ይሄድ ይመስልሻል? የት አባቱ ሊገባ የት ሊያጤስ? ምን የጎበረበት እመቤት የተቆጥሎ የሚሰግረው ለማን ሆነና? አንቺን ፈርቶ መሰለሽ? የፈራውን ፈርቶ ማይሞት ስሪቱ የጥንቱ የጧቱ ካንቺ ላይ ሲደርስ ፈርሶ ይሆን? የትልቅ ሰው ቤት ቀልድ አድርገሽዋል። ባናርስ እናጣምዳለን ይበሉ። አንቺው ዝም ብለሽ ቦት ልኪ እውነት አለውት የሚት ያልፈርድበት እኔ ላይ ሲደርስ ሁለማና ሁሉ ተበለሻሸ ብልሽ ይሻለኛል። ቅርታ ሳኘች። የምን መከፋት ነው ሙሽሪት? የተጨዋወትን መስሎኝ። አረ በጉሪ ወጣው። እንግዲህ የእናንተው አገር መኳንንቶ እንዳልሽው የተለዩ ይሆናል። እስቲ ልስማው ንገሪ። እኔ ማስቀድም ያፋፍሽን አልኩሽ። አሁን በኋላ ባቋርጥሽ ተዋትበይ ሙሽሪት ልሙትልሽ። እኔ ቁም ነገሩን መስማት ስለፈለጉ ብቻ ባይጥማቸውም አደባብሰው ማለት ፈለጉ። ሃሎሺ እንደዚህ ነው ጀምሬዋለሁኝ። ቃሎቹ ብቻ ነበሩ ካፋ የሚወጡት። ሁለመናዋ ርቆ እንደሄደ ያስታውቃል። ይሄው ለወትኝ ምን ይሆናል መሰለወትኝ? ሀገራችን ስንነሳ ሁለት ሆነን ቆየን። ማን ሆናችሁ ማለት ነው? እሜቴና እኔ። ኧረ በጉድ የወጣው የማናቸው እሜቴ? የጌቶዬ ባለቤት። ኧረ በጉድ ሆቼ ጉድ። የትኛው ጌታ? ስለነሱ የነገርሽኝና አንደዚህ እሜቴ አንደዚህ ጌቶዬ ትይብኝ ገባሽ? ያጣሁትኝ እየተናገርኩኝ መስሎኝ። በእጅ ቀጥል ይንስማው። እዛ አዲስ አበባ ገባነ። አዲስ አበባ ታናሽ እህታቸው አለኝ። የወለደይ የከበደይ እሷ ቤት ሰነበትነ። አንደዚህ ቆይ እስቲ ሙሽሪት አዲስ አበባ ምን ታፈረጉሙ ቆይቷን? እመቤቴቱ ቅርት ስለነበሩ አነሳሳቸው አየር አልቀየርኩ ሞቼ እገኛለሁ ብለው ነዋ። እነነ ጉዳዩም አንዱሉኝ። የምን አየር የኔ ልጅ? ብዙ ነው ጉዳዩ። አንዱን ጥያ አንዱን ይሆንብኛል። እሱንም ቢሆን እድሜ ስጠኔ አወጋወታለሁኝ። እዚያ ያለውትኝ እህትዬቱ ጋራ ለተቀን ሲያተኮትኩ ማደሮን ስራቸው አሉና አንድ ጉዳይ ላይ ያረፉ። ጉዳያቸው ፈሪያዘ መሰል ስንቅ ስነቃ ያዙ። የሚሰነዳዳው ተሰነዳዳና ሀገራችን በመጣነ በሁለት ሰንበታችን እመቤቴቱን ከግብር ውሃ አድርሼ ስመለስ አጫወቱኝ። ነገ አውቶቢስ ተሰቅለነ ወሎ የሚባል ሀገር እንሄዳለን። እዛ ተነስተነ ወልዳ ተባለ ስርፋ ስንደርስ በከብት ሆነነ ጋላ ጊዮርጊስ ተባለ ጠበለ እንሄዳለን። እዚህ አር ምድር ወርዶ ትንግርት የሚታይበት ነው ይላሉ። እስከ ዛሬ ጉድ ሆኛለሁ አንቺው አለመስማቴ። ዛሬ ምን ይመስልሻል ይሉኛል።
አይሆንም ብላቸው የሚስማሙ አይመስሉም ሰዎች ሲያብሉ እኮ ነው። ብዙ መናገር አስቤ ቆየ አፌን በዳቦ ብዬ ድንቅ ሐሳብ ነው አልኋቸው። ለካ ሰቤት በጊዜ የመጣው መኳንንት መሳይ ሰው ስለ ይኸው ጉዳይ ውስጥ አዋቂ ብቻ ሳይሆን ይዞና ሀጅ ኑሯል። ምን አለፋውትኝ በበነጋው ተነሳነ። የዛን ዕለት ማታ ልቤ ጠረጠረውን ጠርጥሯል። ልቤን ፍርሃት ብሎታል። አቅም ባጣ ነው ስምምነቴ። ወደ ስተፊት አወጋወታለሁኝ። ደሴ ገብተን አደርን። ሰውየው ከዘመድ ቤት ወሰደን። እኔ ጢስ ቤት ሀገረዷ ጋራ እነሱ ልፍኝ አደሩለወትኝ። በበነጋው ወልዲያ ተጓዝነ። ብዙም አላሰደነ። ቶሎ ደረስነ። ሆቴል ተያዘ። እስከ ሞት አረሳውም። የበቅሎ ግላስ አንጥፈው ታዛው ላይ ያሳደሩኝ። ያን አካባቢ ሸቃዩ እንደ ጉድ ሲሄድ ነው የሚያድረው። በፍራቻ ነፍስና ስጋይ ሲለያይና የኮማንዳ ጠባ ብርድ ሲፈሰፍሰኝ አደረ። እንዳይነጋ የለም ነጋ። እነሱ አገልግል ፈተው በሉ። እኔ ባኔና ሻሂ ህጅና ህዛ ማዶ ብሊና ተለነ ያሉና ለማኝ ሳያራ የተከፈተ ቤት አመላከቱኝ። ትእዛዝ ስለሆነብኝ ብቻ እሺ ብዬ ደርሼ ተመለሱኝ። ስመለስ የክራይ በቅሎ ተጭኖ ጠበቀኝ። በጧት ተነስተነ ጋላ ጊዮርጊስ ለመሄድ መንገድ ገባነ። ለካ ቅርብ ኑሯን ቶሎ ደረስነ። ምን አለፋውትኝ 1-7 ተጠበሉ። ብዙ ነው ታሪኩ መቼም ከብዙ በጥቂቱ ነው ማወጋውትኝ። ስንመለስ እያለነ ቆየ ያ ባለፈው የነገርኩትን ጉድ የተፈጠረው አያጭካከን እናንተው እሱ ሳይነሳው ሙሽሪት እመቤት በሆዳቸው ይዘዋን ያልሽ መስሎኝ አሰቴን ነው እውነታውትና ወይ ያውም የ3 ወር ቅሪት አዲያ ጠበል የተፈለገው ለምን ቆይቷል የኔ ልጅ ወይስ ሌላ ማበሳ ቆይቷቸዋል? ነገሩ እንኳን ውሸት ምን ያደርጋል ምክንያት አላቸው። የሆነ ሆኖ ያነ ምክንያት አድርገው ሊጠቀሙበት የፈለጉበት ጉዳይ ያለም ይመስለኛል እንዲህ ወደ ኋላው ሳይው። እስቲ እሱንም ልስማው የኔ ልጅ ለጉድ የፈጠረሽ ሆነሽ አራሽው ሙሽሪት እመቤቲቱ hayቀደም አንደዚህም 2-3 አስደንግጧቸዋል። ይሄ ምክንያቱ ምንድነው አው ሲባሉ የሚሉት አያጡ የሰው አይን ነው ሌላ ምን ምክንያት አለው ሆኗል ምላሻቸው። የኛው ጣጠኛ ጥንስስ ሲጠነሰስ ነገር ማብረው ጠነሱ። ምን ይላሉ መሰለውትኝ ነየ እንኳን ፈጣሪ ላይ ያበቃኝ መውለድ አይደለም እርግዝናውን ቢሆን የምገፋው ሀቴዛን አዲስ አበባ ላይ ነው ሲሉ ይዘታሉ። እውነትም ያሉት አልቀረም። ጌቶዬን መውጫ መግቢያ ያሳጧቸዋል። በስንት ልመና ቄስ መነኩሴ ይዘው ከጌቶዬ እግር ተወድቆ ጌቶዬ ይስማማሉ። እመቤቲቱ ይችን ፍንጭ ሲያገኙ ጊዜ እኔን ይያለ አርኩሙች ይገኛለሁ ሲሉ አይገኙ። ጌትየው አይሆንም ፈጥሞ የማይሞክር ሐሳብ ነው አሉ። ሴትየዋ አዲያማ ፊርማዬን ቀርጀለው አመደው አገር ይስማሃሉ ጉደዋ አደባባይ ይወጣል ሲሉ ያስፈራሯቸዋል። በወግ ቢነገር ወግ ማጣፈጥ ነው የሚመስልብኝ። ጌቶዬ እመቤቲቱን እንዳይሞቱ እንዳይሽሩ አድርገው ይደበድቧቸዋል። ያነዚህ ያልወረደ ጥንስ ምን ጊዜም አይወርድም። ምክንያቱ የገባው መድረስ ራይ ቤትና ውስጥ አዋቂ ጉድ አለ። ትልልቅ ሰዎች ሳይቀሩ በጌቶዬ ፈረዱባቸው። ያዱላ ግን ሴትየዋን ጠቀማቸው አልጎዳቸው። ሀመካሻ ተቆጠረና ባይሆን አድርሳቸው ተመለሲ እልህ መግባቱ ትርፉ ያገር መሳቂያ መሆን ነው እሺ በሉ ሲሏቸው አንዳንዴ በጌቶዬ አልፈርድም ይሁን አሉላ ተስማሙ። 20 ጊዜ አንስቶ ይመስለኛል እመቤቲቱ አንጀት ቅቤ ተጣው። እናም ያንን ጉዳይ ለማስፈጠም ይመስለኛል የወልዲያ ጉዞ የተጠነሰሰው። ይሄው ሴትየዋም የልባቸው ጌቶዬም የፈሩት ደረሰ። እኔ በመሃሉ ግን አይጨው ዘርሁኝ የቀረሁት ይተውኝ ባከውት። አይኖቿ እንባ ቀረሩ። ምን ነው ሙሽሪት ቁም ነገሩ ላይ ስደርሽ ወጉን ሁላው ወገውና ሽውሳ ወዴትና ወዴት ገና ብዙ ጥያቄ ያለብሽ እኔ ልጅ ብያ ሰውየው ሴትየዋ ወደ ጠበል መምጣታቸውን ያውቁም ኖሯን ማን ነግሯቸው እንዬ እስከመጨረሻው የሚሰሙ አይመስለኝም። ለምን ተብሎ ዘመቻው ተደረገና አዲያ እመቤቲቱ እንዲያ ሊጨክኑ የቻሉት ብያ ነገር ቢኖር ቆይቷል። መኖርም አለ አሳምሮይ ከባላቸው ጋር ውቂያ አለ ነው የምትይ ሙሽሪት አስረግጬ እየነገርኩትኝ ነኝ። አንቺ ሳበቶኝ ልቦናሽ እያወቀ እንዴት አብረሽ መንገድ ትገቢያለሽ? አንቃለ መግደሏም ሰውና ነው። ለነገሩሳ ይሄ ነገር ሲሆን ከመቤቲቱ ተደብቆ ቆይቷል የምታረጊው። አይ ነኝ አሁን ገና አጃጃሉኝ። አብሮ የሚበላህል ነው ይሄንን አይነቱማ በሽሽጋል ሆነ በአደባባይ እንዴት ይሆናል? እንደንሰሳ ሙሽሪት አመጣጥ ያልገባሽም። ይሄ ነገር እንደምትዩ ሰውየው ትልቅ ሰው ሆኖ በእናንተ ተጀመረ አይደለም። ምን አለባይ ህስሩ በወግ ዋላረግልሽ ሆኖ ይሆናኒ ማለት የቆየ እንደዚህ ተመረግ ይችላሉ ነኝ። በሚስት ላይ ሚስት ክርስቲያኑ የነን ነብየውትኝ
ኧረ ዝም በይ ስላሴ፣ ሰውየው ናቸው ጠላትሽ። እየነገርሽኝ እየሰማሁት እንዳያማጥራው እንዳይበላ ግፋ አው ይሉሻል። ይሄ ነው አንቺን ሲሏቸው እፈልጋለሁ፣ ወጉሳ ማረጉሳ ሲሏቸው ይቅርብኝ። ይህንን ያላውቁበትም ጨዋ የጨዋሊ እንዳልሽው ያውም ሹም ከሆኑ ደንቡም ወጉም ይፈቅድላቸዋል። የጭንገደን ማለት አዲያ ምን ይመስልሻል የኔ ከንቱ? እንኳንስ እንዳንቺ ያለ የወርቅ ፍልቃቄ መሰለ ሊቅርና አንቺው መልክ ብቻ የደህና ሰው እንደሌለሽ አውቆ ይመስለኛል። እንኳንስ እመቤትየዋ ጌቶ የተብየው መጫወቻና መቀለጃ ያረጉሽ። አሰቴን ከሆነ ድፍን አገር ጠይቂ፣ በነቂስ እውነቱን ይነግርሻል። ወይ ነዶ ምን ያደርጋል ያልተገናኝቶት ነገር ሆነ አይናቸውን ጉድ ቆየ ማሳያቸው እኔ ልጅት። ስንቱ መሳፍንት ስንቱ መኳንንትና ስንቱ ባላባት ሳይቀር እንኳን ሰው ላይ አባቷን ጠርታ እናቷን ህምትደግም ቆንጆ ላይ ቀርቶ ከምድረ አገልጋይ ዘንዳ የጭንገረዱ ስሙ አልተሰጣቸው ጋራ ጨለማን ተገናርጎ መንኳተት ብቻ መሰለሽ? እረ በግላጭ ተዋልዷል፣ ተራብቷል። ዛሬ እናመለጥ እናሰለጥ እነብቅና ጥልቅ ሄት የመጡ ይመስልሻል? ምድሪቷን ከመሙላታቸው ይኸው በየሰርፋው ወጋላ አስወጋ ብለዋል። የአይነቱ መጋደም ለጨዋሊ ብርቁ ሆነና አይሰሩ ስራ አይሰሩ ቻኔ ነኝ። ቤታ ይገርምሻል። ወደፊት እንጂ አሁን ድረስ ሴቱ ሳይቀር ወዶ የተቀበለው ስሪት ቆይ። እርግጥ ነው ሚስትም ሆነ የጭንገር ተከተብየዋ ተከባብረው ድንበር ሳይጥሱ ይኖራሉ። አዋቂነታቸው እዚያ ላይ ነው። ከሁለት ባንዳቸው ላይ የተጓደለ ነገር አለ እዚህ ያር ይወቀው። ለመሆኑ ሳጌትየው ሲገቡ ሲወጡ ተከታይ ቆይቷል። አሳምሬ ነዋ። አንዳንዴ ወደ ባላገር ራቅ ብለው ለፍርሳታም ሆነ ለአስራት ስብሰባ ሲሄዱ 10 15 ቀን ባይስተነ እንመለሳለን። ኧረ ስንቱ ጣጣው የተረፈ ምኑ ላይ ሆነና። ኧረ ዝም በይ እኔ ሞልፋጣ የሰው ሞለፈጥ ምኑ ላይ ነው ጣጣው? ወይ ያለው ተወለድ ወይ ያለው ተጠጋ የሚሉት አባቱ ወይቱን መስሎሻል? እንደምትኝ ሆነ ተፋራጅ አጣሺ። አንቺስ ደህና ወዳደ ቆየ ወደቅሽው። አንድ ነገር ሙሽሪት አፌት ነይ መቼስ ጠንቋያት በይኝና ይሄ ከመሆኑ አስቀድሞ አንድ ያከራከራችሁ ጉዳይ ቆይቶ መሆን አለበት። ሴትዮዋ ከመሬት ተነስተው ይሄንን የመሰለ ፍርጃ ባንደዚህ ያወርዱብሽ አይመስለኝም። አሰቴን ነው እሱማ ይኖራል። ነይ ይሄውልሻ እንዲያው ምን አስተኔ ቢሆን መቀበል አቃተሽ? ምናልባት ስሪት ስለቀረ ተናደ ይሆናል እኮ እመቤቲቱ። አንዳንዴም ፍርድ እንደራስ ነው ሙሽሪት ነውም አይደለምም። ምክንያቱም እመቤቲቱ አሉና ቀጭን ትእዛዝ አመጡ። ምን ይሉኛል? ሴትዮ ከዛሬ ጀምረሽ አደፍሽ በመጣ በህደ ቁጥር መናገር ብቻ ሳይሆን ማሳየት አለብሽ። ባይኔ በብረቱ ማየት ፈልጋለሁ። ይሄ ጉዳይ ደግሞ በሁለታችን ብቻ በሚስጥር የሚሆን ይሆናል። ፈለክ ብለሽ አሞጠሞጥ ብለሽ አይማረኝ ላልምርሽ ይሉና በጥብቅ ያስጠነቅቁኛል። ይሄ እንግዲህ ለጌቶይ ምን ተብሎ ይነገራል? እንዲያውም በኔ የተነሳ አይጥና ድመት ሆነዋልኝ። በላይ እኔ በጧት በማታ የሥራ ቤቱ መሳቂያ መሳለቂያ ሆኛለሁ። በግልጥም ባይሆን አሽሙሩ እንደምጀዋለሁ። ምን አረጋለሁ ብዬ ተስማማሁ። በአንድ በኩል ይሄ መጣን ብዬ እንደሳቸው ቆርሜ አላሰቡም። በላይ ልዩነትም አለ። እንዲያ ሳረግ እዚህ አር ሲፈርድብኝ ደም የቀረ እኔ ቀድሞው እሳቸው ደርሰውበታል። ለካ ያዩአቸው እንደሆነ የጥዋ ማህበራቸውን ቀን እንዲያ በጉጉት አይጠብቁትም። ቀኒቷን ጠብቀው ሲጠይቁኝ ምን ይላሳያቸው? 1 2 3 ቀን ታገሱ፣ የለም። ሳምንት ጠበቁ፣ የለም። ሌላኛው ወር ሲገባ ቁርጣቸውን አወቁ። ይባስ ብሎ ሌላም ነገር ይዞላቸው ብቅ አለ። በላሁ አልበላሁ እንቅልፌ ሳይቀር ቀስቅሶ ያስጓጉጠኝ ገባ። የምበላው ሁላ አረጋለ። እንኳን ሴትዮዋ ጌቶ ያወቁ አስቀድመው ሴትዮዋ ተንፈሰውላቸው እኮ ነው። ሰውየው ጠየቁኝ፣ ነገርኳቸው። አይዞሽ የኔ ልጅ ጥዬ አልጥልሽም አሉኝ። አለማወቅ እናንተ ኪሳቸው ማስታወሻ ቤት ያወጣው ቀኑን ያሱት። የልብስ መግዣ ሰጡኝና መካከሩኝ። የዚህ ነገር እመቤቲቱ የሚይዘው ቆይቷል። 15 ቀን አይበልጥም። ብንቀዳደም ነው። ተከተሉኝ። እሳቸው ባንድ ወገን እኔ ባንድ ወገን እንጓጉጥ ያዝነ። ምድር ስራ ቤቱ ያወጋው አገኘ። ገርዳሽና ሰላቂ ሳይቀር ወፍጮ ላይ ገጠሙብን ብለው የተገጠመውን ሳይቀር አንድ ጥኑ ወዳጄ ወጥ ቤት ቆየ ይነግራኛል። የቀኛ ማይላሙይ ምንኛ ዘበኑ እልፍኛ አዳራሹ ጥገት ብቻ ሆኑ ተባለልን። አይጥርሽሙኝ ያነዚህ ወደው ያስቁት ነገር መሳቂት ህዝብ ይለኛል። እንዲህ ወደ ኋላ የደም ባል ያስለቅሰኝ። እዚያ እመቤቲቱ እዚህ አረዳቸው። እህቴ ዘንዳ አልህርሞች ይገኛል አው ባሉት መሰረት እሳቸው ብቻም ሳይሆን እኔንም ይዘውኝ ሄዱ። የሆነ ሆኖ ጌቶ የማሰባቸው አይቀርም። ይሄነዚህ ብዙ ነገር ላይ ተዳርሰዋል። አፋውቶ በአደባባይ ይናገሩትም ገላታል እንደሚሉ አይጠራጠሩ።
እርግጥ ነው በሷ ቤት ገላ ቀብራለኝ። መጨረሻው ላይ ትዝ ይለኛል ጌቶዬ ሲሸኙን ቀስ ብለው ተጠግተው ምግብሽ ላይ ተጠንቀቂ ብለው ነበር። እንባዋን መቆጣጠር አቃታት። አሁን መሰክሰስ አይጠቅም ሙሽሪት፣ ያንንም አልፎ እያወጋ ነውም አይደለ? ፈጣሪ እኮ እንደሱ አይደለም። ሀገርሽ ከዘመድ አዝማድ ብትለይም ጥሎ አልጣለሽም። የሆነ ሆኖ ግና አንድ ሆዴን እየበላኝ የማልፈው ብጠይቀሽ ይሻላል ብዬ ነውና የኔ ልጅ ከጥንቱ ከጠዋቱ ያንቺ ወደ እነሱ ቤት አገባብ ህምን ተቆጥሮ ቆይቷን ነገር ዓለም ሁሉ ሾላ በደፍን ሆነ የሆነበት እውነታዎትን ነው። እንዬ ቅድም እንዲያውም አነሳዋለሁ ብዬ እንደዚህ እንደረሳሁት እንጃ። ይገርማውታ ነኝ። ለነገሩማ ትልቁም ነገር ይዞ የተነሳ ነገር ቆየ። ምን ያረጋል መጨረሻው ግን ሳያምር ቀረ። እንዴት ማለት ሙሽሪት? ጌቶዬና አባቴ ህናያቴም ጭምር ሲበዛ ወዳጁ ነበሩ። እውቂያቸው ዘመን የለውም። ጌቶዬ ለስራ ለፍርሳታም ሆነ አስራት ለማስገባት ወደኛ ሀገር ሲመጡ የሚያርፉት ቀደም ሲል ከአያቴ ቤት፣ እሳቸው ካረፉ በኋላ ደግሞ ከአባቴ ቤት ቆየ። እኛ ቤት በመጡ ቁጥር ሁልጊዜ ስለኔ እያነሱ አባቴን ሲጨቀጭቁ ትሰማ ነበር። ይችን የመሰለ ልጅ በባል ሀገር ታፍና መኖር የለባትም። እናንተ ሀገር ስልጣኔ አልገባውም። አስኮላውን ቢሆን የረባ አይደለም። የኛ መኖር ለይለይ ካልሆነ ለመቼ ሊሆን ነው? እልቅስ ልውሰዳትና ላስተምራት። ትልቅ ደረጃ አንተንም ሆነ ወገኗን አገሯንም ቢሆን ልጠቀም ትችላለች። በአሁኑ ጊዜ የዘመኑ ሴት ወደ ማጀት ብቻ የሚለው ልማድ እየቀረ ነውና በኋላ እንዳይቆጭህ በማለት ይወተውቱታል። አባቴ ቢሰራ ቢደረግ አይሆንም ያለው ሰውዬ ከዕለታት አንድ ቀን ተረታና አረፈ። ለጌቶዬም የሰመረላቸው ጊዜ ደረሰ። በአባቴ አልፈርድም፣ ምክንያት ነበረው። ምን የሚሉት ምክንያት? የኔ ልጅ ወላጅ እናቴ ከዓለም በሞት ተለየኝ። አባቴ ዳግመኛ ሌላ ሴት እርም ቢልም ቄስ መነኩሴ ተሰብስቦ ይችን ሙጭቅላ ላይ ምን ታረጋት አስብህ፣ ባይሆን ለሷ ስትለባካ አግባ አይሉታል። እርግጥ ነው እኔን ለማሳደግ ደከመኝ ሰለቸኝ ሳይል እናትም አባት ሆኖ መከራ ይበላ ይዟል። በእኔ የተነሳም አደባባይ ቀርቷል። እሱ እንደሚነግረኝም ሆነ ሰዎች ሲያነሱ እንደምሰማው በተለይ አባቱ ጉጉት ሌላ ስለነበር ያንን እያነሱ ከግራ ቀኝ ሲያካልቡት ምን ያደርጋል ተስማማላቸውና ገባ። ለክፋቱ ያቺ ሴትዮና እኔ አይንና አፈር ሆነን። ለምን አይኗን አይቸው ማለት አመጣኝ። ባልተወለደ አንጀቷ የአባቴን እግር እየጠበቀኝ እንደ ባባ ናታናቴን ከመቀጥቀጧ ፍልክ ብለሽ ለአባትሽ ትናገሪና አርድሻለሁ ስትል ታስፈራራኛለች። አባቴ ውጭ ሲገባ ፊት እርሾ መስሎ ያገኘኛል። ባልናገርም ይገባዋል። በእኔ የተነሳ ብዙ ደረጃ ተዳርሰዋል። ስትደበድበኝ የደረሰበትም ጊዜ ቆየ። አይነሳ አይቀር አንጀቱ እያለ በመሃሉ ይሄ ሰውዬ እኛ ሀገር ይመጣሉ። ያው ሲመጡ እኛ ያርፋሉ። ገበታ ሲቀርም ሆነ ሲነሳ የጣት ውሃ የማቀርበው እኔ ነኝ። በየጊዜው ሲመጡ እድገቴ ነው ያሉ። በተለይ ይሄኛው ጊዜ ከፍ ብዬ የምታይበት ወቅት ነበረ። የተለመደ ነዝንዛቸውን አነሱት። አባቴ በተለይ ያን ሰሞን ልጄ ሲመራት የትን ብር ብላ ጠፋብኛለች ብሎ የሚፈራበት ወቅት ቆየ። እውነትም አስፈራርቻዋለሁኝ። ያው ለደንቦ ያህል ከሚያንገራግር በስተቀር ውስጡ ግን ካለበት ችግር የተነሳ እግዚአብሔር ነው ሲያሮጥ ያመጣልኝ ሳይል የቀረ አይመስለኝም። እንዲያውም መለመን ያለበት እሱ እንደሆነ ያውቃል። የሆዱን በሆዱ አድርጎ ፈቀደ። ትዝ ይለኛል ከመቀመጫው ተነስቶ ከጌቶዬ ፊት ተንበርክኮና የጌቶዬን አብራ ጣት ባፉ ይዞ አደራ አለዎትም፣ አደራይ ግን የጠበቀ ነው። አደራ በሰማይ አደራ በምድር የአባቴን ቃል አፍርሼ ነው የምሰጠዎትኝ። የአባቴ አደራ ልጅ ናት። የእናቷን ማደራ ጥሼ ነው የያዘ ቢይዘኝ ከእጄ ከመዳፍ ያወጣኋት። ማሳደግ አቅቶኝ እንዳይመስለዎትኝ። ምናልባት የአባቴ ቃል በዚህ በኩል ይፈጠም ከሆነ ብዬ ነው በሚል አሁን ረሳሁትኝ አሳልፎ ሰጠኝ። ያነዚህ ለሳቸው ሲሰጠኝ 14 ዓመት ሆኖኝ ቆየ። ምን ያደርጋን ጉዳዩ ሁሉ እንዲሁ ብሎ ቀረ። ሙሽሪት ለመሆኑ አባትሽ ይህን ጉዳይ ያውቃሉ? ያውቃንም አያውቅምም። ጌቶዬ የቤቱን በዱላ ያበራዩአቸው ጊዜና ቅድም እንዳልሆትኝ አገር ሁላ ሰምቶ ስለቆየ እኔ አባት ጆሮም ይገባል። ጌቶዬና እሜቴን ካስታረቁትም ከሽማግሌዎችም አንዱ የኔ አባት ቆየ። የሆነ ሆኖ ባልና ሚስቱ ጠባቸው ምንድነው ሲባሉ ይሄ ነው ብለው መናገር ስላፈሩ ይመስለኛል በአዲስ አበባው መንገድ ነበር የተመካኘው። እመቤቴቱ ሲጠናባቸው ጉዳዩን ዳርዳር አሉት። ልጅቷን ይልሂድ ብል አይሆንም ቢሉኝ እሷ ምን ጉዳይ አለውትኝ? አሰዋየትም ሲሄዱ ይዘዋት ሄዱ። እኔሳ ያውን በታመንኩ ጊዜና ይያት ሄድ አሳዳጊ እናትና ያደራ ልጅ መሆኑ አቀራ ወይስ እኔም ማላቀው ሚስጥር ሁለታቸው አላችሁ? እውነትም ስራዬ ቤቱ ሁላ ጉም የሚለው እውነቱን ነው። ግንኙነታችሁ ሁላ የጌታና የጭንገር ሆኗል ማለት ነው ስላቸው ፈስ ያለበት ዝላይ አይችልም እንደሚባለው አበርኩ ሰከርኩ ብሎ በላይ እንደገዳይ በሽመል ወረድብኝ። ይሄ ነው ጉዳዩ ይላሉ። ጌቶዬ በጊዜ ያዙ ልቀቁኝ ይላሉ። ለገላጋይ ያስቸግራሉ። በተለይ ከአባቴ ፊት እንደዛ መዋረዳቸው ሳያናዳቸው አይቀርም። ጭራሽ
አባሶቴ አላበረዱትም። ሴትዮዋ ሆዬ ጉዱን ሁላ አፍረጥርጠው ታረፉ። ሐላቸውስ እንዲያውም የአባትየው ጉዳይ ከብዶኝ እሳቸውን ቢሆን ጉዳቸውን ይስሙት ከተባለ አድራቸውን በልተው ፊርማ የቀራቸው ባልና ሚስት ሆነዋል። በተከበርንበት ሀገር ተዋርደው አዋርደውናል። ይኸው የልጅቱ አባት ባሉበት ነው የምናገረው። እኔ እንደሳቸው ቃላባይ አይደለሁም። ነገ ተነገ ወዲያ ሌላ ታሪክ ሳይከተል አደራይን አንስቻለሁ። ካላረፉ ሌላም ጉዳይ አነሳና ድብልቅልቃችን ይወጣል። በጊዜ ተከባብረን ሽማግሌ ቢያስታርቀን ብዬ ሲሉ የዘከዘኩት አይረሳኝም። እዝጎ ቅሌት እናንተው ያውን በአባትሽ ቤት አዲያ እናንተ ጌቶ የምንውጧቸው ይሆን? የኔ ልጅ ምናቸው ሞኝ ነው? እኔን ግንባር ያርገው ነው። ሌላ ምን ይላሉ? ምን አፋላቸውና ሁለታችንስ ጉድ ያደረገን ይሄ አይደለ? ሴትዮዋ ምን አሉ? ሴትዮዋማ እንዲህ ዋዛ ሄች ልጅ ጋር ምንም ግንኙነት የለኝም ሲሉ ማዶ ለማዶ ግድግዳ ላይ የተሰቀለውን ዳዊት ያወርዱና ክርስቲያን ነኝ ይሉ የለ እንዴ? እስቲ ይምቷ አይሏቸውም ባላቸውን። ባልየው የተሰቀለውን ዳዊት ያወርዳሉ ተብሎ ሲጠበቅ በምትኩ የተሰቀለ አኮርባጅ አወርደው ወደ ሚስታቸው ሲንደረደሩ ሽማግሌዎች ተረባርበው ሊያድኗቸው ችለዋል። ሽማግሌዎቹ ግራ ቀኙ ተቆጣጥተው እንደምንም ጉዳዩን አብርደው ያው ቅድም እንዳልኩት እመቤቲቱ እኔን ይዘው እንዲሄዱ አስፈርደው በሽንፍን ተስማሙ። የሚገርመው አባቴ ይህንን ጉድ ሲሰማ ለመጀመሪያ ጊዜ ስለነበር ለካስ እስኪወጣ ቆይቷል ችኮላው። እንደወጣ እኔን ለብቻ አስጠራኝ። ሳየው መላ አካላቱ ተለዋውጧል። እማውቀው አባቴ አልመስለኛል። መህኛቱ ገብቶኛል። ምን ያላለኛል መረመረኝ ጉዳይ አለ። መካዱን ካድኩትኝ። እስካሁን ይቆጨኛል። አባቴ ቀላል ሰው አይደለም። ከሁኔታዬም ከቃሌም ይዞኛል። በላይ ሰውነቴ እንደ ጉድ ያበራል። እድሜም ቢሆን 17 ሆኖታል። ይያሃል ህርኩ ብሎ ተነሳ። ሰውየው ሽማግሌ ላኩ። የማ ሴትዮዋ ያለችው እውነት ሆነ ማለት ነው። የሴትዮቱን ጉዳይ ያወቅ ምን አረኩ? ጥፋት ይኑርብኝም አይኑርብኝም ሌላ ጊዜ ተመለስና በተስጋን ደጅ ሄደነ በእግዚአብሔር ፊት እንነጋግራለን ሲሉት ጊዜ ተታለልና ተመለሰ። ነገ ዛሬ እያለ ቶሎ አልተመለሰ። ዳተኛ እንኳን አልነበረም። እዚያር ያዘዘው ጉዳይ ስላለ ይመስለኛል ሴትዮዋ ጊዜ መውሰድ አልፈለጉም። አባቴ ሊመለስ እንዳሰበ ሳይሰሙ የቀሩም አይመስለኝም። እንደ መቃብር አፈር አጣርፈው ወደ አዲስ አበባ ሳምንት ባልሞላ ጊዜ ሄድን። አባቴ ሄደ ማለት ሲሰማ ምን እንደሚል አላውቅም። ምን አለፋውትኝ እነየ ሄመጣይ ሳልባል ሻል ላይ እንዳንመጣ ዱብ አልሁ። ቸኮልዬ አንቱ ላይ ቀለም አርጎ ሀፉ አረገ እለውታለሁ። አይበቃዎትም? ይበቃዎታል። እማሆይ ዳረገውት እቤታቸው ሆነው ጥንት ከሙሽሪት ጋር ያሳለፉትን ጨዋታ በትዝታ መተውታል። ጨዋታ ፈልገው ሳይሆን ስሟ ጠፍቷቸው ሲዳክሩና አበሳቸውን ሲያዩ በስንት መከራ ስሟን ካገኙ በኋላም በሱ የተነሳ ጨዋታ አንስተውት ሌላም ጉዳይ ገብተዋል። ወደ ራሳቸው ሲመለሱ ባለፈው ጊዜ ለራሳቸው ብቻም ሳይሆን ለአምላካቸው የገቡት ቃል ትዝ አላቸው። ይህች ልጅ ያለ ምክንያት የተጋገመች አልመጣችብኝም። ባለፈው ምሽትም የነበረው እንካስላንትያ ሁሉ አስፈላጊ አይደለም። ድበቃው ከማን ነው በማለት የሚያውቁትን ሁሉ አንዳችን ባለማስቀረት የኑዛዜ ያህል የሚያውቁትን ሁሉ በሚያሳውሱት መጠን ለነ ልጅ ዳዊትና ለእንግዶቻቸው ለመግለጽ ቃል በገቡት መሰረት በማግስቱ ሲገናኙ ሊደግሙላቸው ቃል ገቡ። አዎ ነጋ ብለው ወደ እነ ልጅ ዳዊት ቤት ሄዱ። እንደፈከሩት አደረጉ። በትናንትናው ዕለት የነበረውን ታሪክ አንድ ባንድ ያጫውቷቸው ጀመር። ሁሉም አፉን ከፍቶ ምንጊዜም አዲስ እየሆነ በመምጣት ላይ ያለውን የማሆይ ዳረጎትን ትረካ በመስማት ላይ ነበር። አሁንማ ምን መጠየቅ እፈልጋለሁ ሳይጠይቁኝ መለፍለፊ በማለት እማሆይ ጨዋታውን ቀጠሉ። አዎ ቅድም በታሪኩ የሰማችኋቸውን ጌትዮስም መንገሩ ነግራኝ ቆየ። ደጃማይ ተበላቸው ቀኛማይ ጭሬ አጣኋቸው። እንደስታሁኑ ህቅጥፈት አልቆጠራችሁብኝ። አሁን በኋላ ምን ይፈይድልኝ ብዬ አስቀረው ብላችሁ ትልቅ ሰው የነበሩ ለመሆናቸው ግን ጥርጥር የለኝም። በላይ ደግሞ ይቺ ይጃት የመጣኋት አለይ። እነሱን በቀበርነ በሳምንቱ ሳንቃ ቤታቸው ዘልቀነ ቆየ። የተራረፈ ልብሳቸውን ለኔ ብጤ ሰተነ። አሳዝኖኝ ይሁን ለምን እንደሆነ አላውቅም። በእጇ የሰፋቻት ያለላ ሙዳይና በውስጧ የያዘችው ጌጦቿ ነበሩ። በተለይ አንዱ ትዝ ይለኛል። የአባቴ ማስታወሻ ነው ስትል ሰምቻለሁ። ተሳሳለታለኝ። ውሸት ምን ያደርጋል? ቆመ መጫኔ በስተፊት አስጎምጅቶኝ ስንቴ ልጠይቃት ከጅ እየቆየ ምን የመሰለ የብር ድኮት ነው አባቴ በስሜ አስጥፎ ካንጠረኛ በውቅ ነው ያሰራልኝ ብላኛለች። ደሞም እውነቷን ነው። ባልማርም
በስተውስጥ በኩል የተጣፈ ነገር አሳይታኛለች። እሱን ባየ ቁጥር አባቴን ያገኘሁ ይመስለኛል ትልና እንባዋ ዱብ 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 ይላል። እስቲ ተመልከቱት። ይኸውና ወተላችሁ ስንት ዘመን ሙሉ በክብር እንዳድራቃ ይያት መኖሬ ለራሴም ይገርመኛል። ለካስ ለዛሬ ብሏት ቆይቷል። ምናልባት የተጠቀማችሁ ይዛችሁት ሂዱ። ይህን መሰለው ጉዳይ ለመርማሪ ፖሊሶች ይጠቀሙበታል ሲሉ ሰምቻለሁ። አንድ ነገር ልቅ ሳረሳ ልጨምርበት። ሙሽሪት ከጥንቱ ከጠዋቱ አነሳሷ ከበየ ምድር ላይ ቆየው ብላኛለች በማለት ለሙላት አቀበሉት። ድኮቱን እንዳዩ ተሻምተው ከሙላት እጅ ሙሉ በሙሉ ከማረፉ በፊት አፈፍ ያደረጉትና በተለይ ጽሑፉን የተመለከቱት ልጅ ዳዊት ነበሩ። ልጅ ዳዊት እንደ ውጋት ቀስፏቸው ሌላ አልታወቀም። ባፍጢማቸው ወሎ ላይ ተደፉ። ግርግር ተፈጠረ። ሁሉም በልጅ ዳዊት ዙሪያ ይረባረብ ጀመር። ይህ ነው ተብሎ በውል የሚታወቅ ነገር አልነበረም። ይቀጥላል።